ሰላም ጤና ይስጥልኝ እንዴት ናችሁ ውዴ ቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ ለጾም ወቅት ደግሞ እንደ አማራጭ እንዲሆን ዛሬ እንደዚህ ቀለል ያለ የፍትፍት አሰራር ነው ይዤላችሁ የመጣሁት። ዛሬ እሱን ነው የምንሰራው። በጣም ነው የሚጣፍጠው፣ ትወዱታላችሁም ብዬ አስባለሁ። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። በጣም የሚጣፍጥ ቆንጆ ፍትፍት ነው የምንሰራው። አሁን ወደ ስራው ስንገባ እዚህ ጋር የተወሰነ ቦሎቄ ማታ ዘፍዝፌ ቀቅዬን ይዤ የመጣሁት ባሮ ሽንኩርት፣ ነጭ ሽንኩርት፣ ቀይ ሽንኩርት፣ ቃሪያ እንዲሁም ደግሞ ሌሎችንም ደግሞ እየጨመርን የምንሰራ ይሆናል። አሁን እዚህ ጋር የምሰራበትን መጥበሻ እጄ እሱ ላይ መካከለኛ ቀይ ሽንኩርት ነው እኔ አንድ ራስ ማለት ነው ከትፌ ያመጣሁት። እሱን እናቁላላለን። ይሄን ያህል ብቻውን ቀዩን ሽንኩርት ካበሰልነው በኋላ የሚበቃውን ያክል ዘይት ጨምሬበታለሁ። በዘይቱ ደግሞ ትንሽ እናበስለዋለን። ይሄን ያህል ከበሰለልን በኋላ ባሮ ሽንኩርቱን ጨምሬዋለሁ። ወዲያው ነው እንግዲህ እየጨመርኩ ያለሁት። ፍትፍታችንን ቆንጆ እንዲያደርግልኝ ጥብስ በጣም አናደርገውም። ከዛ እዚህ ጋር አንድ ቲማቲም ደግሞ እንደዚህ አድቅቄ ጨምሬበታለሁ። ቲማቲማው ሲኖረው ይጣፍጣልና ቲማቲም ብታደርጉበት ቆንጆ ነው። ከዛ እዚህ ጋር እርድ ነው የጨመርኩበት። ባለፈው ያዘጋጀሁት እርድ ማለት ነው ቻናሌ ውስጥ አለ። በጣም ቆንጆ የእርድ አዘጋጀት አሳይቻለሁና እሱንም ካላያችሁ ገብታችሁ ብትመለከቱት ቆንጆ የእርድ አዘጋጀት እንግዲህ አዘጋጅቼ ቻናሌ ውስጥ አለ። እዚህ ጋር አሁን ቦሎቄውን የሚበቃኝን ያክል ጨመርኩኝ። ግማሹን ትንሽ ቀነስ አድርጌለታለሁ፣ በጣምም እንዳይበዛ ማለት ነው። ትንሽ ከቁሌቱ ጋር እንደዚህ አድርገን ቦሎቄውን እናቁላለዋለን። ከዛ ነጭ ሽንኩርት እዚህ ጋር ጨምሬበታለሁ። ከዛ ደግሞ ጨው የሚበቃውን ያክል ጨመርኩበት። ያው እንደዚህ ያክል አብሮ ከተቁላላ በኋላ ቦሎቄው ከቁሌቱ ጋር ከዛ ውሃውን እንከልሳለን። በጣም ውሃውን አታብዙት፣ ጣዕሙ ቆንጆ እንዲሆንልን አነሳ አድርገን ነው ውሃ የምንከልሰው። ያው እንደዚህ ሆኖ እየተንተከተከልን ነው። ከዛ ኮረሪማ ነው እዚህ ጋር ትንሽ ጨመርኩበት፣ ቃናውን ቆንጆ እንዲያደርግልን ማለት ነው። ከዛ ቃሪያ ጨምሬበታለሁ። ቃሪያ ከጨመርን በኋላ ያው ቶሎ ነው የምናወጣው። ያው አሁን ቆንጆ ሆኖ ደርሶልናል። አሁን ይሄው እዚህ ጋር እቼ እንጀራ አንጥቻለሁ፣ ቆርጬ የሚበቃኝን ያክል ማለት ነው። እንጀራ ከስር የተወሰነ እንጀራ እናደርግና ከላይ እንግዲህ ከሰራ ነው እንግዲህ የፍትፍት መረቅ ከሱ እያደረግን ቆንጆ አድርገን እንፈተፍተዋለን። ጾምን ባይሆን አሁን በምንፈልግበት ሰዓት ደግሞ እንደዚህ አይነት እንግዲህ መረቅ እየሰራን ብንመገበው ደስ ብሎን የምንመገበው የመረቅ አሰራር ነው። እንግዲህ ሞክሩት፣ በእውነት በጣም ነው የሚጣፍጠው። ቀለል ያለ ስራ ነው። የቀረንን እንጀራ ከላይ አድርገን ደግሞ ሌላውንም መረቅ ከላይ ደግሞ አድርገን እንጨርሰዋለን ማለት ነው። በቀላሉ የሚሰራ ስለሆነ እንግዲህ እንደዚህ እየሰራን ደግሞ መመገብ እንችላለን። ይኸውላችሁ እንደዚህ አድርጌ እኔ አቅርቤዋለሁ። በጣም ነው የሚጣፍጠው።
እንግዲህ ለአንዳንድ ጊዜ ደግሞ ስለሚሆን ዛሬ እሱን ነው እንግዲህ ይዤላችሁ የመጣሁት። እስካሁን ከኔ ጋር ስለነበራችሁ እጅግ አድርጌ ከልቤ ነው የማመሰግነው። እኔ እንግዲህ እየቀመስኩ አሳያችኋለሁ። ስራዬ ከተመቻችሁ ላይክ እያደረጋችሁ እንግዲህ ብትደግፉኝ በጣም ደስ ይለኛል። ቀለል ያለ የፍትፍት አሰራር ስለሆነ እናንተም ሰርታችሁ ብትመገቡት በጣም ደስ ይለኛል። እንግዲህ በሚቀጥለው በሌላ ስራ ደግሞ እመለሳለሁ። ስለ ሁሉም አመሰግናለሁ። ሰላም ሁኑልኝ። ቻው